ሰላም ጤና ይስጥልኝ ክቡራት ተመልካቾቻችን ከፋና ሚዲያ ኮርፖሬሽን ፋና ወቅታዊ ሀሳብ ላይ ኢትዮጵያውያን በአንድ ጀንበር ከ800 ሚሊዮን በላይ ችግኞችን በመትከል በድል ከቆሙበት ማግስት ተገናኝተናል። በዚህም ከዚህ ጋር የተያያዙ ብዙ ጉዳዮችን እያነሳን አብረን እንቆያለን። ከመሸጋገሪያዎች በኋላ እንመለሳለን። ከጥንት እስከ ዛሬ ታሪክ መስራት የሚያውቁበት ኢትዮጵያውያን በአንድ ጀንበር ከ800 ሚሊዮን በላይ ችግኞችን በመትከል በታሪክ ላይ ታሪክን መመዝገብ ቀጥለውበታል። በዚህም ኢትዮጵያውያን ከተባበሩና በአንድነት ከቆሙ ማሳካት የማይችሉት ነገር እንዳሌለ ለዓለም ማስከበር ችሏል። ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት አሻራቸውን ባኖሩባቸው ሁሉም ቦታዎች አንድን ቃል ደጋግመው አስረግጠው አንስቷል። መሰረት ማኖር። መሰረት ማኖር እንዴትና ለማን ሲል የሚጠይቀው ሀሳብ ላይ እየተከለች የምታፈራ እየመከረች ስለምትጸኗ ኢትዮጵያ በስፋት ይወያያል። የህዝብና አገር እንዲሁም የህዝብና መሪ ማበር ለዓለም ስጋት የሆኑ ጉዳዮችን እልባት ከመስጠት ባሻገር ሀገራዊ ትልሞችን ከማሳካት አንጻርስ ያለው ሚና በስፋት እናነሳለን። ተመልሰናል ክቡራን ተመልካቾቻችን። በሀሳብ ላይ እንግዲህ ዛሬ በተለይ በትላንትናው ዕለት በአንድ ጀንበር ኢትዮጵያውያን በአንድ ክንድ በመተባበር ወጥተው ከተከሉት ችግኝና ካስመዘገቡት ድል በኋላ ተገናኝተን ያለ ነው። ዛሬም ከዚህ ጋር ተያይዞ ሰፊ ጉዳዮችን እያነሳን ከዚህ ከስቱዲዮ ለቀጣዮቹ 50 ደቂቃዎች ከእናንተ ጋር ቆይታ እናደርጋለን። ውብርስ ተሰማ፣ ሞሊቶ ኤልያስ እና እኔ የሚደነቃቸው ኃይለ ማርያም ከእናንተ ጋር እንቆያለን። እንኳን በሰላም ተገናኘን። እንኳን ደህና ቆያችሁ። ዛሬ ኢትዮጵያ እንግዲህ ሁለት ነገርን ሶስት ነገርን በአንድ ማሳካት የምትችል ሀገር መሆኗን ኢትዮጵያውያን ሁለት ነገርን ሶስት ነገርን ማሳካት የሚችሉ ህዝቦች እንደሆኑ በድጋሚ ያሳይቷል። ወደ ኋላ ለመልሳችሁና ኢትዮጵያ ኮቪድን በአንድ በኩል እየተከላከለች ችግኝ ተክላለች፣ ስንዴን አምርታ በዓለም ስሟ ገናናው ነው ተነስቷል። ከዛም በኋላ በሰሜኑ ጦርነት በነበረው ጊዜ እናስታውሳለን ብዙ ነገሮችን ጦርነትን ሉዓላዊነቷን እያስከበረች ብዙ ነገርን ሰርተናል። አሁን ደግሞ የአመታትን ቋጠሮ ለመፍታት እየመከረች በአንድ በኩል ደግሞ ችግኝ እየተከለች ነው ያለችውና ኢትዮጵያውያን በዚህ ደረጃ ብዙ ነገርን የማሳካት ትልማቸውንና የማሳካት ጥንካሬያቸውን ዛሬ እነዚህ ሁለቱም በደንብ አጣጥመን እየተወያየ ነው ከዚህ የምንቀጥለውና ከውብርስት ልጀምር። የኢትዮጵያ አረንጓዴ አሻራ ትልቁ ኢኒሼቲቭ እንግዲህ አሁን ከኢትዮጵያም ያለ ለአፍሪካውያንም ለዓለምም ትልቁ ተምሳሌት ትልቁ ፕሮጀክት ሆኗል። በየአመቱ ኢትዮጵያውያን በራሳቸው ተነሳሽነት ማንም ሳይጠራቸው ማንም ሳይገዳቸው ምንም ነገር ሳይከፈልባቸው ትላንትና ክቡር ጠቅላይ ሚኒስትሩ እንዲያነሱት ምናልባትም ከ25 ሚሊዮን በላይ ኢትዮጵያውያን ወጥተው ከ800 ሚሊዮን በላይ ችግኞችን በአንድ ጀንበር ተክለዋልና ኢትዮጵያን ሲጠሩ ለሀገራቸው አቤት የሚሉበት አቤትም ብሎ ደግሞ ሀገራቸውን የሚያኮሩበት እንደዚህ አይነት ነገር ምንጩ ከምንድን ነው የሚለውን ከሴቶች እንጀምር። በጣም አመሰግናለሁኝ። እንግዲህ ኢትዮጵያውያን ለእንደዚህ አይነት ሀገራዊ ጥሪ የተባበረ ምንም አይነት ጎትጓች ኃይል ማያስቀረው ማያደናቀፈው አይነት ምላሽ በመስጠት እንግዲህ ተደጋጋሚ ሁነቶችን እያለፍን ነው። ግንቦት 24 የቅርብ ጊዜ ትዝታ ነው። ታስታውሱ እንደሆነ የምርጫው አጠቃላይ ሁኔታ ከተጠናቀቀ ወደ መጠናቀቁ ሲቀርብ ማምሻውን ጠቅላይ ሚኒስትር አብይ አህመድ ያወጡት አንድ መግለጫ ነበረና ህዝቡን ከምንረዳው ወይም እንደዚህ ነው እንደዛ ነው ብለን ዲፋይን ከምናደርገው የተሻገረ የዳበረ የጋራ የሆነ ማንነትና ስነልቦና ያለው ህዝብ መሆኑን በተለይም ደግሞ በሀገር ጉዳይ በተለይም ደግሞ ሀገርን ማሻገር ለትውልድ የሚተርፍ ስራ በተባለ ቁጥር ይሄንን ደጋግሞ ያሳየ አሁንም ያለው ትውልድ ደግሞ የአባቶቹ ልጅ መሆኑን ያስመሰከረበት ትልልቅ ሁነቶችን እያለፍን ነው። የትላንትናው አረንጓዴ አሻራ እንግዲህ ለ8 ተከታታይ አመታት በተለይም በአንድ ጀንበር መርሃ ግብር እንግዲህ መርሃ ግብሩ ክረምቱን ሙሉ የሚከወን ቢሆንም የአንድ ጀንበር ደግሞ በልዩነት ይሄንን አሁን የምናነሳውን ሀሳብ የምናይበት ሌላኛው ትልቅ ሀገራዊ መልካችን ሆኗል ማለት ይቻላል አሁን ላይ። ይሄ እንግዲህ ኢትዮጵያውያን እንዳልኩት የዳበረ የሚባል በተለይም ለሀገር ለብሔራዊ ስሜት ያለ ጥልቅ የሚባል ፍቅር ያም ደግሞ በቃልና እንደዚሁ በማለት ብቻ የሚገለጽ ሳይሆን ተግባራዊ ምላሾችንም አብሮ ያዘለ አይነት ስነልቦና ያላቸው ህዝቦች መሆናቸውን በጋራ ያሳዩበት ነው። ምንጩም ይሄ ነው ብለን ማለት እንችላለን። እንግዲህ የአረንጓዴ አሻራ በአንድ ጀንበር በዚህን ያህል ልክ ሰዎቹ ወጥተው ይህንን ያህል ከፍተኛ ቁጥር ያለው ችግኝ ተከሉ፣ አሳኩ። እንደውም እቅድ ያቅዳሉ በየአመቱ ግን እቅዱን እየተሻገሩ ነው ኢትዮጵያውያን ይሄን የሚያረጉት ሲባል ለዓለምም ለኛም ለራሳችን ደግሞ ለኢትዮጵያውያን መልሶ የሚያስረግጥልን ስለ ራሳችን ብዙ የምንልበት ነው። በተለይ ደግሞ እንግዲህ ይሄ ኢኒሼቲቭ ሲመጣ
መንግስት ወደ ህዝብ ይዞት የመጣው ኢኒሼቲቭ መሆኑ ይታወቃል። በዚህ መጠን በዚህ ስፋት አገር ላይ ይከወን ሲባል ችግኝ መትከል ምንም እንኳን ሀሳቡ ጽንሰ ሀሳቡ ምንድነው የሚለው ነገር በአንድም በሌላ ያለ የተሞከረ ቢሆንም በዚህን ያህል ሞቢላይዜሽን ህዝብን በዚህን ያህል በማስተባበር በዚህን ያህል መጠን ነገሮችን በዘላቂነት መቀየር በሚችል መልኩ እንግዲህ የአየር ንብረት ለውጥ ቀውስ እዚህም እዛም ያለ የተበጣጠሰ ስራ ሳይሆን እንደ አረንጓዴ አሻራ ያለ ትልቅ ትኩረትና ትልቅ ምላሽ ነው የሚፈልገው ስራው ለሚለው ነገር ራሱን ችሎ መፍትሄ ሆኖ የመጣ ነገር መሆኑ ይታወቃል። ስለዚህ ይሄንን ስናደርግ መንግስት ይዞት የመጣውን ይሄንን ነገር የወሰድንበት መንገድ ህዝብ ለዚህ የሰጠው ምላሽ ከጅምሩ ጀምሮ ባልተቋረጠ መልኩ የመጣውን እዚህ ውስጥ የተለያዩ ናሬቲቮች እንዳሉ ይታወቃል። ያንን በቀለበሰ ያንን ችላ ባለ መልኩ ህዝብ ይሄ ነገር እውነትም እኔን ይጠቅማል፣ ሀገሬን ይጠቅማል፣ ነገ ትቸው ማልፈውን የኔን ትውልድ ይጠቅማል፣ እኔም ማስቀጥለውን ትውልድ ይጠቅማል፣ ኮሌክቲቭሊ እንደ ሀገር ከፍ ብለን የምንታይበት ስራ ነው ብሎ ሲያምን የሚሰጠው ምላሽ በሀገርና በመንግስት መካከል ያለውን መናበብ በከፍተኛ ደረጃ የሚያሳይ ነው። ምንጩ ይሄ ነው ብዬ አስባለሁ። በተለይ እንደ አረንጓዴ አሻራ ባለው የስቴት ሶሳይቲ ሲነርጂ በጣም ደጋግመን የምንሰማው ሀሳብ ነው። በፖለቲካዊ ጽንሰ ሀሳቦች ፍልስፍናዎች ውስጥ አንድ ሀገር ማሳካት የሚገባትን ትልቅ ውጤት ለማስመዝገብ ቁልፉ ነገር ይሄ መናበብ ብቻ እንደሆነ ውጤቱን ከፍተኛውን ውጤት የሚያመጣው የህግ ወይም የአሰራሮች መቀመጥ ሳይሆን እነዚህ አካላት የሚያመጡት መናበብ በጣም ቁልፍ ለሆነ ውጤት በጣም ተግባራዊ ለሆነ ተጨባጭ ለሆነ ውጤት ከፍተኛ ሚና እንዳለው ይነሳል። እንደምታውቀው ለማጠቃለል ያህል ይድነቃቸው ሞልቶም በአጠቃላይ የህዝብ ተሳትፎን ስናነሳ በአስተዳደር ስርዓት ውስጥ በመንግስት አስተዳደር ንድፈ ሀሳብ ውስጥም የህዝብ ተሳትፎን ማቀፍ ማለት የሚያመጣቸው ለውጦችን በውጤት ደረጃ ያንን ማድረግ ማለት ምን ማለት ነው? ከግንዛቤ ጀምሮ ህዝብና መንግስት እንዴት ኮሚኒኬት ያደርጋል፣ ለአንድ የጋራ ለሚባል ነገር እንዴት ይሰለፋል፣ ከዛ ደግሞ ያንን ነገር እንዴት ወደ ውጤት ያመጣዋል የሚለው በጣም ውጤታማ የሚባለው የመንግስት አስተዳደር ውስጥ ያለ አንድ ራሱን የቻለ ትልቅ እሳቤ ሆኖ እናገኘዋለን። ይሄ ደግሞ በውጤት ግጭቶችን፣ መገፋፋቶችን፣ ልዩነቶችን በማስፈን ዘላቂነትና የተረጋጋ አውድን ደግሞ በማስቀመጥ የራሱ የሆነ ትልቅ ሚና አለው ማለት ነው። ህዝብን ያቀፈ የትኛውም አይነት ስራ የልማት ስራ፣ የኢኮኖሚ የፖለቲካ ጉዳዮች ሊሆኑ ይችላሉ፣ ማህበራዊ ጉዳዮች ሊሆኑ ይችላሉ። መንግስት ህዝብን ማዕከል አድርጎ የህዝብን ተሳትፎ አረጋግጦ ከወዲሁ የሚጀምረው ስራ ልክ እንደ አረንጓዴ አሻራ ሁሉ በውጤት የታጀበ የሚሆንበትን ድምዳሜ ነው የምናይበት ማለት ነው። ወደ ሞሊቶ እመጣለሁ። ትናንትና እኔ እናንተ ከሌሊቱ 9 ሰዓት እዚህ ነበረን። የኛም ባልደረቦቻችን ችግኝ ተክሏል ወይም ከዛ በፊት ነበረች። እኛ እዚህ ያለውን ነገር ከሁነቶች መከታተያ እያዳመጥን የኛ ባልደረቦች ደግሞ ከመስክ ከተለያዩ ቦታ እየገቡ ያለውን ነገር ሲነግሩን ነበርና ድንገቱ ነው የትላንትናው የአየር ንብረት በጣም የሚያስቸግር በመላ ኢትዮጵያ ዝናብ የነበረበት አዲስ አበባ በጣም አስቸጋሪ የነበረበት ክቡር ጠቅላይ ሚኒስትሩን ጨምሮ ሌሎችም ኢትዮጵያውያን በዝናብ ውስጥ ነበርና ያን ሁሉ ብርዱን ተቋቁመው ዝናቡን ተቋቁመው ነው ያንን ችግኝ የተያዘውን ከቅርብ ላይ ማሳካት የቻሉትና ወደ ኋላም ስንመለስ በጦርነት ውስጥ የነበረውን ነገር ቅድም ያነሳው ነው በኮቪድ ውስጥ የነበረውን ነገር ብዙ ውጣ ውረዶች በሀገር ላይ ብዙ ውጣ ውረዶች ብዙ ፈተናዎች ውስጥ ሆኖ ሲጣራ ሀገር ስትጠራ አቤት የሚል ህዝብ በዚህ ደረጃ ምንድነው የሚለው ከዛ ጀርባ ያለው ሚስጥር ምንድነው የሚለው በደንብ መፈተሽ ያስፈልጋልና ህዝቡ በሚጠራበት ሰዓት አቤት ማለቱ ለሀገሩ መልስ መስጠቱ ምን የቤት ስራን ይሰጣል ምንንስ መልእክት ያስተላልፋል የሚለው ነገር ደግሞ ከሞሊቶ እንስማ። ውብርስት ቅድም ያነሳቻቸውን መሰረታዊ ነጥቦች እንዳለ እንውሰድና ድምር ውጤታቸውን ስንመለከት በአንድ ጀንበር ከ800 ሚሊዮን በላይ ችግኞችን በመትከል አረንጓዴ አካባቢን እንዲጸና የነገ ሀገር ተረካቢ ትውልድ በራሱ የለመለመች አገር ከአካባቢ ጥበቃ አንጻርም የተስተካከለ አየር የተስተካከለ ውሃ ያላት የተስተካከለ ከባቢ ያላት ሀገር እንድትሻገር በማድረግ ብቻ አይደለም ከዛ የተሻገረ ግዙፍ የሆነ መልእክት የኢትዮጵያ ህዝብ አስተላልፈዋል። በዚህ የአንድ ጀንበር የአረንጓዴ አሻራ መርሃ ግብር ቅድም አንተ ስትጠቅሳቸው የነበሩ ውብርስትም ስታነሳቸው የነበሩ አበይት የሀገራችን የታሪክ ጥፋቶች ላይ ዜጎች የተባበሩባቸው መንግስትና ዜጎች ከፍተኛ የሆነ መናበብ ያሳዩባቸው የኢትዮጵያ ህዝብ ደግሞ በተቀደደለት ቦይ የሚፈስ ሳይሆን የሚሄድበትን የሚሰራውን የሚወስነውን እያንዳንዱን ነገር በተግባርም መግለጽ የሚችል ህዝብ ስለመሆኑ ትልቅ ምልክት የሰጠ ነው። በመጀመሪያ ደረጃ የኢትዮጵያ ህዝብ በዚህ ታላቅ ሀገራዊ ግብ ላይ አሳክቶታል ወይንም ደግሞ እንዲሳካ አድርጓል ብዬ ከማስባቸው ነገሮች
አንዱ በሀገሬ ጉዳይ ሀገርን የሚጠቅም ለሆነ ጉዳይ የማልጋፈጠው አይነት ፈተና የለም የሚለውን ጉዳይ አስተላልፈዋል። 3-4 ታሪኮችን ወደ ኋላ መለስ ብለን ማንሳት እንችላለን። በብዙ ፈተናዎች ውስጥ በጦርነት ውስጥ ሆናች ሀገር ያላሳካቻቸው አይነት የኢኮኖሚ ያላሳካቻቸው አይነት የማህበራዊ ድሎች አልነበሩም። የታላቁ የኢትዮጵያ ህዳሴ ግድብን እንደ ህዝብ በምንገነባበት ሰዓት የምግብ ዋስትናን ከማረጋገጥ አኳያ፣ ከጦርነት አኳያ፣ ከውጭ ኃይሎች ተጽዕኖ አኳያ፣ ከፋይናንስ አኳያ፣ ከዓለም አቀፍ ተጽዕኖ አንጻርም ቢሆን ከባድ ፈተናዎች ወደ ሀገራችን መጥተው እንደነበረ ይታወቃል። እነዚህ በምን ታለፉ ሲባል በኢትዮጵያዊ ጽናት፣ በኢትዮጵያዊ መተባበር የሀገሬ ኢኮኖሚን የሀገሬን መጣይ እድል የሚወስን ጉዳይ እስከሆነ ድረስ ሳላሳካው ወደ ኋላ አልመለስም በሚል ኢትዮጵያዊ ጽናት አማካኝነት ምክንያት ነው። በሩጫ መድረኮች በቀላሉ መመልከት እንችላለን። ኢትዮጵያውያን አንደኛ ሲወጡ ቆይተው በሆነ አጋጣሚ ሶስተኛ ሲሆን ሶስተኛ እንኳን አያስደስተንም እኮ ሶስተኛው እንኳን አያስደስተንም። ሌሎች ሀገራት ባለፈው ኦሎምፒክ ላይ የምንመለከት ከሆነ በታሪካቸው ኦሎምፒክ መድረክ ላይ ተሳትፈው ነሐስ ሜዳሊያ አግኝተው ያገኙትን የነሐስና የብር ሜዳሊያ ምን ያክል እንደሚኮሩበት እንመለከታለን። እኛ ግን የለመድነው አሸናፊነትን ስለሆነ በማንኛውም ዘርፍ ላይ ቀዳሚዎቹ፣ ግንባር ቀደሞቹ፣ አንደኞቹ መባልን ይሄ ማለት የአለመሸነፍ ስሜት የአይበገሬነት ስሜት ደማችን ውስጥ ስላለ ለዘመናት ተያይዞ የመጣ ነገር ስላለ ሁለተኛ ሶስተኛ የሚለው እንኳን የሚያስደስተን አልሆነም። ስለዚህ ኢትዮጵያውያን በዚህ በአንድ ጀንበር የአረንጓዴ አሻራ መርሃ ግብር ላይ ያሳዩት ከእቅድ በላይ ስኬት የአንዱ ብቻ ሳይሆን የ8ቱም ዓመታት ከእቅድ በላይ የማሳካት ሂደት በራሱ የሚነግረን ጠቅለል ስናደርገው አንድም ኢትዮጵያውያን ጀምረው የማይፈጽሙት ምንም ነገር እንደሌለ፣ ሁለትም ሀገር ይጠቅማል እስከተባለ ድረስ የማይተባበሩት አይነት የትብብር መንፈስ እንደሌለ፣ ማንኛውንም አቅማቸውን አሟጥተው ያንን ለማሳካት እስከ መጨረሻው ድረስ እንደሚፋለሙ፣ ድህነትን ለመዋጋት ለመፋለም ዝግጁ ስለመሆናቸው ለቀጣይ የመንግስትና የዜጎችን ትብብር ውብርስት በደንብ አንስተዋለች። በቀጣይም ነው የኢትዮጵያ ሕዝብ ያስተላልፈው አሁን ከዚህ ቀደም ለነበረው ብቻ አይደለም። ከዚህ በኋላ ሀገር ከጠቀመ ሀገርን ሊጎዳ ለፈለገ ለማንኛውም ነገር መንግስት ያስቀመጣቸው እቅዶች ፖሊሲው የጠራ ይሁን፣ የሚፈጸምበት ፖሊሲው ደግሞ ወደ መሬት የሚወርድበት እቅዱ ግልጽ ይሁን፣ ያፈጻጸም መንገዱን የክትትል መንገዱ ብቃት የተሞላበት ያስፈጻሚ አካላት ጥምረት ይኑርበት። እንደዛ ከሆነ ተሳትፎዬም ጉልበቴንም ጊዜንም አቅሜንም አውጥቼ እሳተፋለሁ የሚለውን መልእክት አስተላልፏል። ይሄን መልእክት አስተላልፈው የኢትዮጵያ ህዝብ የሚፈልገው ይሄን ነው፣ መመራት ያለበት በዚህ መንገድ ነው፣ መሄድ ያለበት በዚህ መንገድ ነው፣ ይሄ ስራ የሚሰራው ለምንድን ነው ከሚሉት ይልቅ በተግባር የሚገለጡ ፍሬዎች የታዩበት የአረንጓዴ አሻራ ብንመለከት አሁን ፍሬዎቹ በተግባር ታይተዋል። የኢትዮጵያ ህዝብ እኮ የመጀመሪያ አረንጓዴ አሻራ 2011 ላይ ሲጀመር ራሱ በነቂስ ወጥቶ የተሳተፈው ፍሬውን በተግባር አልተመለከተውም የዛን ጊዜ። ነገር ግን ከአመታት በኋላ ባሉ አሁን 8ኛው ላይ ስንደርስ የደረሱ ቡናዎች፣ አቮካዶች በተግባር ማየት ጀምረናል። ስለዚህ እንኳንስ በተግባር ላየው ለተጨበጠ ነገር ይቅርና ሀገርን ወደፊት ሊያሻግር ይችላል፣ ሀገርን ሊጠቅም ይችላል ተብሎ የጠራ እቅድና የሚጨበጥ ፍሬ ያለው የአፈጻጸም መንገድ ካለ የማይተባበረው አይነት የትብብር መንገድ እንደሌለ በተግባር አሳይቷል። ኢትዮጵያውያን እንግዲህ በተጠሩበት አቤት የሚሉና ሀገራቸውን የማያሳፍሩ መሆኑ በጣም በችግር ውስጥ ሆነው ችግራቸውን ትተው ከሀገር አይበልጥም። እኔ ባለፈው ሳምንት በምክክር ጉባኤው ምክንያት የተሰሩ ዜናዎችን ሳይ ነበር። አንድ አባት እናታቸውን ቀብሮ ነበር። ምክክሩ ላይ የተሳለ እናቴን አጥቻለሁ ባላጣ ደስ ይለኝ ነበር፣ ሌላዋን እናቴን ግን ማጣት የለብኝም ብዬ ነው ምክክሩ ላይ መጣሁት ብለው ሀዘናቸውን ትተው እናታቸው ረስተው ወደ ሌላ እናታቸው መምጣታቸውን ስታስብ ኢትዮጵያውያን በጣም ብዙ ችግር አለባቸው። በብዙ ሚዲያዎች ኢትዮጵያውያን ወደ ጦርነት ሊገቡ ነው፣ ሊዋጉ ነው፣ ሊባሉ ነው እያሉበት ባሉበት ሰዓት ነው በአንድ ጀመር በዛ ዝናብ፣ በዛ ብርድ፣ በዛ ቆረጦ ይሄንን ነገር ያሳኩትና ካሁን በኋላ እንግዲህ የአረንጓዴ አሻራ መርሃ ግብሩ አይቆምም። ጠቅላይ ሚኒስትሩ ዶክተር አብይ አህመድ ባነሱት እኛ ኮፕን የምናዘጋጀው ከእቅዳችን በላይ ባለፉት እንግዲህ የዘንድሮን ጨምሮ 50 ቢሊዮን ችግኝ እንተክላለን ተብሎ ነው በእቅድ የተያዘው በእነዚህ 8ቱም ዓመታት በሁለቱ ምዕራፎች ማለት ነው። አሁንም ከዚህኛው ዓመት ጋር ተያይዞ 50 ቢሊዮን ችግኞችን አልፈናል፣ የእኛንም ሪከርድ ሰብረናል እና ኮፕን ስናዘጋጅ የአየር ንብረት ጉባኤን ስናዘጋጅ 65 ቢሊዮን ችግኞችን ተክለን ነው የሚል አንስተዋል። በአረንጓዴ አሻራ ረገድ የያዝናቸው ትላልቅ ትልሞች አሉ። ከዛ ውጪ ግን እንደ ሀገር የተያዙ በተለይ ኢትዮጵያ ከ2018 ጀምሮ ያለው ለኢትዮጵያ የማንሰራራት ዘመን ነው ብለን አንስተናል፣ ጀምረናል። ለዛ ማሳያ የሆኑ ብዙ ትላልቅ ስራዎችን እየሰራን ነው ያለነው። 2023 ደግሞ ኢትዮጵያ በአፍሪካና በዓለም በተለይ ደግሞ ለአፍሪካ የብልጽግና ተምሳሌት እናረጋታለን ተብሏል። ከዛም በኋላ ያሉት
ያሉትን 2040 እና ከዛም በኋላ ላሉት ትላልቅ በዓለማችን ላይ ትልቅ ኢኮኖሚ ያስመዝግቧል የምንላቸው ሀገራት 5 ካሉ ኢትዮጵያ እዛ ውስጥ ለመግባት 10 ካሉ እዛ ውስጥ ለመግባት 20 ካሉ ግንባር ቀደሙን አለመገኘት የተባሉ ትላልቅ ትልሞች አሉና እንደዚህ አይነቶቹ የመንግስትና የህዝብ መናበብ የኢትዮጵያውያን በተለይም የህዝብና የሀገር መናበብና አንድ መሆን እንደ ሀገር የተያዙ ትላልቅ ትልሞችን ለማሳካት ያለቸውን አቅምና ያላቸውን ፓወር እንዴት እናያለን የሚለውን አንዳንድ ድል ልስጣችሁና ወደ ውርስ መጣለሁ። የአረንጓዴ አሻራ መርሃ ግብር አሁን ተጨባጭ ፍሬዎችን ቅድም ህዝብ እንዲሳተፍ ከምታደርግባቸው ተጨባጭ ውጤቶችን ማየቱ አንዱ ጉዳይ ነው ብለን ስናነሳ ነበር። ተጨባጭ ውጤቶች ኦልሬዲ ለኛ ብቻ ሳይሆን ለቀጠናው ሀገራትን መታየት ጀምረዋል። አሁን የጀመርናቸው እንደምታስታውሰው በዘንድሮ አመት ውስጥ ብቻ እንኳን 11 ቢሊዮን የአሜሪካን ዶላር ከወጪ ንግድ ተገኝቷል ሲባል ከዛ ውስጥ 3.1 ቢሊዮን የሚሆነው ከቡና የተገኘ ነው። ቡና ደግሞ በአረንጓዴ አሻራ ከተሰጠው ልዩ መልኩ መካከል አንዱ አዳዲስ ዝርያዎቹ ደግሞ በትንሽ ቦታ ላይ ከፍተኛ ምርት መስጠት የሚችሉ በሄክታር እስከ 21 ኩንታል ድረስ መስጠት የሚችሉ የቡና ዝርያዎች የተሻሻሉ እየወጡ ለአርሶ አደር እየተሰጡ ነው። ከዛ በተጨማሪ በአቮካዶ አሁን ባለው ሁኔታ ሀገራችን ሁለተኛ በአፍሪካ አምራች ሀገር ናት። ቀዳሚ እንድትሆን በአረንጓዴ አሻራ ከ137 በላይ ወረዳዎች ተለይተው በአረንጓዴ አሻራ ብቻ የተከላ መርሃ ግብር እየተደረገ ነው። እነዚህ ደግሞ በአጭር ጊዜ ውስጥ በ3 ዓመት ውስጥ በ2 ዓመት ውስጥ እሸት የሚባለው ወይም የምስራች ቡና የሚባለው አይነት በአቮካዶም የምስራች የሚለውን ዘር መስጠት የሚጀምሩበት ነው። ስለዚህ የውጭ ንግዳችንን ከፍ እናደርጋለን። በ4 ዓመታት ውስጥ 6 ቢሊዮን ዶላር በቡና ብቻ እናገኛለን። በአቮካዶም ከአፍሪካ ቀዳሚ እንሆናለን ሲባል ከዚህ ቀደም እንግዲህ የተተከሉ የቡና ችግኞች እየደረሱ ነው። ሁለተኛ ሶስተኛ ምርታቸውን መስጠት የሚጀምሩበት ጊዜ አሁን እየመጣ ነው። አሁን 2016 የተተከሉትን ምርት መስጠት የሚጀምሩበት ነው። ስለዚህ ውጤቱ በተግባር እየታየ ነው። ለኛ ብቻ ሳይሆን ደግሞ የተራቆቱ አካባቢዎች በእርግጥ መመለስ እንደቻሉ በተግባር እየተመለከትን ነው። እነ ሀሮማያን መመልከት እንችላለን። ሌሎች መምጣት ጀምረዋል። በምስራቅ አፍሪካ ቀጠና ላይ ያለ የአየር እርጥበትም እንዲቃና እያደረገ ነው። የተፋሰሱ ሀገራትም ከኛ ጋር የውሃ ሽኩቻ ውስጥ ከመግባት ይልቅ ከኛ ጋር መስራት እንዳለባቸውና የተባበሩት መንግስታት የድንበር ተሻጋሪ ወንዞች ስምምነት ላይ የተቀመጡ መርሆችን አባል ይሁኑም አይሁንም መተግበር እንደሚያስፈልግ ከኢትዮጵያ ጋር በአረንጓዴ አሻራ መቆም እንደሚያስፈልግ የትኞቹ ምስክርነት እየሰጡ ነው። የፋኦ እውቅና ለጠቅላይ ሚኒስትሩ የተሰጠው አውትስታንዲንግ ሊደርሺፕ አዋርድ ለጠቅላይ ሚኒስትሩ የተሰጠው የተባበሩት መንግስታት ድርጅት 80ኛ ዓመት ሲከበርም እንዲሁ ለኢትዮጵያ የተሰጠው እውቅና እነዚህ ሲዳመሩ ምንድን ናቸው? ኢትዮጵያውን እየሰራችው ያለችው ስራ እስካሁን ድረስ ውጤት አምጥቷል አይደለም። በቀጣይ ጊዜያትም እንኳንስ ለኢትዮጵያ ቀርቶ ለቀጠናው ሀገራትም ለዓለም እየተረፈ ነው የሚል እውቅና ነው እየተሰጠ ያለው። ዓለም ላይ ከሚለቀቀው 50 ቢሊዮን ቶን የካርቦን ዳይኦክሳይድ ውስጥ ኢትዮጵያ ብቻዋን 1/5ኛውን እያመቀች ነው። ስለዚህ በጥቂቱ ብናግዛት ምን ያህል ውጤታማ ልትሆን ትችላለች ይቺ ሀገር የሚለው ስለታየ እንኳንስ እኛ ዓለምም ውጤቱን እየተመለከተ ነው። ስለዚህ አሁን ዜጎች ባህላቸው አድርገውታል። ባህላቸው ያደረጉትን ደግሞ በቀጣይ ጊዜያት ውስጥ ቀስቃሽ ያን ያህል ያስፈልግ ይችላል። ባህል ሆኗል። የ65 ቢሊዮን ከተሳካ በኋላም ይቀጥላል። መንከባከቡ ይቀጥላል። በግብርናው ስራ ላይ ቀዳሚ ድርሻ እንዲወስድ የማድረጉ ስራ ይቀጥላል። ስለዚህ አሁን መንግስትና ህዝብ የያዘበት የመናበብ ሂደት ዜጎች በሀገር እድገት ላይ የራሳቸው ሆነ ማለትም ይሄ በነገራችን ላይ የሀገር ባለቤትነትን ከምትገልጥበት መንገድ አንዱ ሀገርን ስታጸና ነው። ሀገር ከምታጸናበት መንገድ አንዱ ደግሞ ቀጣይ ትውልድ ሀገርን ሲረከብ ምን አይነት ሀገር ነው ማስረክብለት የሚለውንም ጭምር ስታስብ ነው። ዛሬ ስትኖርበት ብቻ አይደለም ሀገርን የምታጸናው። ስለዚህ ቀጣይ የጸናች ሀገር ለማሻገር ዛሬ በአካባቢ ጥበቃ፣ ዛሬ በካርበን ልቀት ከፍተኛ ገቢ የምታገኝ ሀገርን ለማጽናት እየሰራን የምንገኘው ስራ ዛሬ ነገ ደርሰው ዛፍ ሲሆኑ በምርት በአካባቢ ጥበቃ የምግብ ዋስትናን በማረጋገጥ ረገድ ውጤት ማምጣት የሚችሉ ችግኞችን እየተከልን ነውና በዚህ ሂደት ውስጥ የሚሳተፉ ኢትዮጵያውያን ውጤቱን ስለተመለከቱት በቀጣይ ጊዜያት ባህላቸው አድርገው ከመንግስት ጋር ተባብረው ከጠሩ እቅዶች ጋር ተባብረው ፖሊሲዎችን ለማስፈጸም ለራሳቸው፣ ለጎረቤቶቻቸው፣ ለቀጠናውም ለዓለም ህመምም የሰሩት ስራ ውጤት ስላመጣ በቀጣይ ጊዜያት እነዚህን አጠናክሮ ይቀጥላሉ። ይሄ ውጤት ደግሞ በሌሎች ዘርፎችም እንደሚደገም ማሳያው አሁን የተሳካው ስኬት ነው ለማለት። ወደ ውርስ ተመጣለውና አንቶኒዮ ጉቴሬዝ የተመድ ዋና ጸሐፊ ከዚህ በፊት በተለይ ከአየር ንብረት ለውጥ ጋር ተያይዞ ያለውን መከራው በጣም እየጨመረ ነው፣ የአየር ንብረት ለውጡ በእጃችን
ያመጣነው ጉዳቱን እያየነው ነው። ኤዥያ አካባቢ ያለውን ነገር፣ አፍሪካ ውስጥ ያለውን፣ ሌሎችም ቦታ አውሮፓ ላይ ባለፈው ካያቸው የሰው ጫማ እስከሚቀልጥ ድረስ፣ መኪና እስከሚቃጠል ድረስ፣ እሳት እስከሚያዘንብ ድረስ የደረሰበት ሁኔታ ሲያስታውሱ የሆነ ጉባኤ ላይ ያነሱት ሀሳብ አለ። ዓለማችን በተለይ አሁን ያለንባትን መሬት የምትባሏን ፕላኔት በራሳችን ካልጠበቅ ነው በስተቀር ጉዳቱ እየፈጠነ ባለበት መጠን ሁሉ እኛ ቀድመን ካልፈጠነን ቀጣይ ትውልድ ተስፋ የለውም የሚል ስጋታቸውንና ፍርሃታቸውንም ነበር ያነሱት። ኢትዮጵያና መሪዋ ግን ተስፋ አለን፣ ኑ ተስፋን እንትከል የሚለውን ለዓለምም መልስ የሰጠ ትልቅ ኢኒሼቲቭ መሆኑን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በተደጋጋሚ አንስተውታል። ስለ ትውልድ ነው ብዙ ጊዜ የሚነሳው። ምናልባት እኛ ልናልፍ እንችላለን፣ ቀጣዩ ትውልድስ ምን ነው ሊወርስ የሚችለው? ዓለም ተስፋ ቆርጧል። ኢትዮጵያ እስከ ተስፋ ከቆረጠች ከዓለም ጋር ነው የምንጠፋው ለሚለው መልስ ትልቅ የሰጠ ነውና የኢትዮጵያውያን ተስፋ የቀጣዩ ትውልድ ተስፋ ደግሞ አረንጓዴ አሻራና ከሱ ጋር ተያይዞ የሚመጡ በረከቶች እንደመሆናቸው ከተስፋዎቻችን ትላልቅ የሚባሉት ደግሞ ከሀገራዊ ትርም የሚመጡ የሚችሉት በረከቶችን መካፈል እስከሆነ ድረስ አረንጓዴ አሻራን ከሀገራዊ ትልም ጋር ከኢትዮጵያውያን ትልም ጋር እንዴት እናገናኘው? መጨረሻ ላይ ካነሳኸው ነጥብ ልጀምር። አሁን ላይ አረንጓዴ አሻራ ምን እያደረገ ነው ከኛም አልፎ የሚለውንም ውጤት እንድናይበት ወይም ደግሞ ሌሎቹ የቱ ጋ ነው ክፍተት ብለው ዞር ብለው ምናልባት ማየት የሚችሉበትን እድል የሚሰጥ ነው ብዬ አስባለሁ። ዓለም ብዙ ያው ላይስሙላ የትብብር አይዲዮሎጂ እንዳላት ታነሳለች። ግን በጣም ታሪካዊ ማሳያዎችን ብናይ በጣም በዚህ ቅርብ በሚባሉት ዓመታት እንኳን ዓለም ተነጋግራ ተስማምታ ተግባብታ መሬት ማውረድ ያልቻለቻቸው በጣም ብዙ ችግሮች አሉ። ቀጠናዊ ችግሮች ቢሆኑ ለጦርነት እልባት መስጠትን ቢሆን የስደተኞች ጉዳይን ምላሽ መስጠት ቢሆን በጣም በርካታ ራስ ምታቶቻችን ናቸው ብለው ላሉት ነገር እንዳነሳው የአየር ንብረት ለውጥን ጨምሮ ጠረጴዛ ከበው የመነጋገር ችግር አይደለም ያለባቸው። ወደ ተግባር መምጣት ግን ወይም ደግሞ በወረቀት በስምምነት ያሰፈሯቸውን ነገሮች ተግብረው የሚፈልጉት ውጤት ላይ ለመድረስ በጣም በብዙ ሲፈተኑ እናያቸዋለን። ለዚህ የኛው አረንጓዴ አሻራ ኮሌክቲቭ የሆነ የጋራ የሆነ ፐርፐዝን ብሔራዊ ፐርፐዝን በማስቀመጥ ረገድ እነሱ ጋር ያለውን ክፍተት ያጎላ ይመስለኛል። በነገራችን ላይ በዚህ ላይ አንድ ነገር አስታውሽኝ። ጠቅላይ ሚኒስትር ዶክተር አብይ አህመድ የሆነ መድረክ ላይ ተገኝተው አንስተው ነበር። ኢትዮጵያ እየሰራቸው ያለችው የአረንጓዴ አሻራ መርሃ ግብር ምናልባትም የሌሎች ሀገራትን በርደን መሸከም ነው። ምንድነው ፓሪስ ስምምነት ላይ የአየር ንብረት ስምምነት ላይ ፓሪስ ላይ 2015 ላይ ተስማምተው ነበር ሀገራት። በተለይ በካይ የተባሉ ሀገራት በኢንዱስትሪያቸው በልጽጓል የተባሉ አባላት ትላልቅ ሀገራት ምንም ኮንትሪቢዩሽን ያሌላቸው ወይም ደግሞ ለአየር ንብረት ለውጥ መቃወስና ለካርበን ልቀት ምንም አይነት ኮንትሪቢዩሽን ያሌላቸው እንደ ኢትዮጵያ ያለው እና ታዳጊ የተባሉ ሀገራትን ካሳ ይገባቸዋል ተብሎ ምናልባትም ካልተሳሳትኩ በየአመቱ ከ100 ቢሊዮን በላይ ዶላሮችን እንሰጣለን ብለው ነበር። እሳቸው ሲያነሱ እንዴት ነው ያዩት? ኢትዮጵያ እስካሁን ድረስ የባለፈውን አመት ዳታ ሲያነሱ ኢትዮጵያውያን እስካሁን ድረስ 48 ቢሊዮን ችግኝ ተክሏል። ቢያንስ ወጪው በጣም ረከሰ ከተባለ ለአንድ ችግኝ $1 እንኳን ብናወጣ ኢትዮጵያ እስካሁን ድረስ ዓለም መክፈል የነበረውን 48 እና 50 ቢሊዮን ዶላር አውጥታለች ማለት ነው ኢትዮጵያና ኢትዮጵያውያን። ይሄ ነው ትልቁን የዓለም በርደን መሸከም ኢትዮጵያም እየተወጣች ያለችው። አዎ በተለይም ለችግሩ ተግባራዊ ምላሽን መስጠት የሚለው ጋር ነው ማያያዝ የፈለኩትኝ የቀደመውን ሀሳቤን እንዳነሳሁላችሁ። አሁን ላይ እንኳን ብናይ ለምሳሌ አሁናዊ የአውሮፓውያን አክሮስ አውሮፓ ያለ የጋራ የሚባል ፐርፐዝ ወይም የጋራ ግብ ያስቀመጡለት ነገር ምንድነው ብላችሁ ብትሉ በሚሊተሪ የጋራ ስራ አላቸው። በጋራ ስራ ማሳካት የሚፈልጉት ነገር አላቸው። ኢኮኖሚም የጋራ የሆነ የኢንተግሬትድ የሆነ ኢኮኖሚ በአውሮፓ በጣም ሰስቴን የሚያደርግ ወይም ደግሞ ነገሮችን አሁናዊ ተለዋጭ ጉዳዮችን መቋቋም የሚችል ኢኮኖሚን ብለው ሲያቀነቅኑ ትሰሟቸዋላችሁ። ወይም ደግሞ በጣም በከፍተኛ ለአውሮፓ ራስ ምታት ነው የምንለውንም እንደዚሁ የማይግሬሽን ቀውስን ጉዳይ ማንሳት እንችላለን። እሱን መቆጣጠር የሚል ግብ ያስቀምጣሉ። ግን እነኚህን በጋራ በተናበበ በሚባል ደረጃ በዚህ የጋራ በሚባል ባስቀመጡት ኮሌክቲቭ በሚባል ግብ መፍታት ችለዋል ወይ ብለን ብናይ ወደ ውስጥ ፖለቲካቸው እንደውም በጣም ብዙ የተዝረከረኩ ጉዳዮችን አልፈው ከሚያስቀምጧቸው እንደ ኮንቲኔንት እንፈተዋለን፣ እንደ አውሮፓ እንፈተዋለን፣ እርስ በርስ ከሌሎች ጋር በትብብር እንፈተዋለን ብለው ለሚያስቀምጡት ጉዳይ የራሳቸው ውስጣዊ በጣም የተበታተኑ ፍላጎቶች ሲስቧቸው እናያለን። አውሮፓ ጠቅላይ ሚኒስትር አልበረክትላት እያለ እዚህም እዚያም የምናይበት ነው።
እንደ እንግሊዝ እንደ ፈረንሳይ ያሉ ህዝባዊ ተቃውሞዎችን ህዝባዊ የተለያዩ የጋራ የሚባል ግን የተበታተኑ የሚባሉ ፍላጎቶችን የተለያዩ ዩኒየኖች በየአስፓልቶቻቸው ለአድቮኬሲ ሲወጡ እናያቸዋለን ህዝብ እያስተባበሩ። ይሄ ህዝብ ማስተባበራቸው ግን እነኚህ ያስቀመጧቸውን ነገሮች ከመስራት ወይም ደግሞ እነዚህን ያስቀመጧቸውን ግቦች ወደ ፍጻሜ ወደ ውጤት ከመግፋት ይልቅ የተበታተኑ ፍላጎቶቻቸው ሲስቧቸው ወደ ኋላ እናያለን። እኛ እንደ እድል ሆኖ አሁን ያለንበት ዘመን ምናልባት አውሮፓውያኑ በብዙ መንገድ ያለፉባቸውን አሳክተው ያለፏቸውን ነገሮች ገና እየጀመርን ያንን ለማሳካት ያለንበት ጊዜ ሊሆን ይችላል። ስለዚህ አድቫንቴጅ አሁንም አለን። ዓለም ከሚፈልገው ነገር አንጻር ትብብር መሰረታዊ ነገር መሆኑን በአንድነት በተባበረ ክንድ ትብብርን በተግባር ማሳየት የምንችልበት የተስማማንበትን ነገር በተባበረ በአንድ ሀሳብ ወደ መሬት ማውረድ እንችላለን ወይ የሚለውንም ነገር እንዳልኳችሁ በአውሮፓ በተለያዩ አሜሪካንም ጨምሮ የተበታተኑ ፍላጎቶች በሚታዩበት በዚህ አሁናዊው በሆነው የዓለም ስርዓት እንግዲህ እነዚህ አውሮፓውያንም ሆነ አሜሪካውያን ቀደም ባለው ጊዜ የፖለቲካ ኦርደራችን ሰርተን ጨርሰናል ስቴታችን አጽንተናል ብለው የሚሉ አካላት ናቸው። ስለዚህ በእነሱ ጋር እንኳን ፈተና የሆነውን ይሄን የተበታተነ ፍላጎት እንደ አረንጓዴ አሻራ ባሉ ኢኒሺዬቲቮቻችን እኛ ለልማት ሀገራዊ ለሆኑ ልማት ኮሌክቲቭ ፐርፐዝ መትከል የምንችል ሀገር መሆናችንን ማሳየት ይሄ ከኛም ጥቅም አልፎ ከቀጠናዊ ጥቅም አልፎ ዓለም ለምትቸገርባቸው ለነዚህ ቁልፍ ጉዳዮች በሙሉ አሁንም ቁልፉ ትብብር ቁልፉ በጋራ መስራት የሚለውን ከንግግር ያለፈ ተግባራዊ እርምጃ እንደሚፈልግ ማሳያ ነው ብዬ አስባለሁ። መግቢያ ላይ አንድ ነገር አንስቼ ነበር። ኢትዮጵያውያን በአንድ ነገር ላይ ብቻ ስታክ ያደረጉ ሳይሆኑ ብዙ ነገሮችን በአንዴ ማሳካት የሚችሉ መሆናቸውን አይተናል። ወደ ኋላ ቅድም መልሻችሁ ነበር በኮቪድ ጊዜ የነበረውን ነገር ዓለም በሯን ዘግታ ሰማይና ምድር በተዘጋበት ሰዓት ኢትዮጵያውያን ማህበራዊ ሴታቸውን አውጥተው ማዕድ አጋርተው አረንጓዴ አሻራን ተክለው ከዛም ውጪ ደግሞ ስንዴ ማምረት በገፍ ማምረት የተጀመሩበት ነበር። ከሰሜኑ ጦርነት በኋላ ስንመለስ ብዙ ጫናዎች እያሉ ከውጭም ከውስጥም ኢትዮጵያን እያመሷት የነበሩ ጫናዎች እያሉ መርጣለችም ተክላለችም። በቀደምም አይተናል ብዙ ከውስጥም ከውጭም ጫናዎች እያሉ የህይወት ማስፈራሪያ ድረስ ጭምር እየሆነባቸው ኢትዮጵያውያን መርጧል። ትላንትና ጠቅላይ ሚኒስትሩ አመስግነዋል አንስተዋልም። በዚህኛው ደግሞ ኢትዮጵያውያን ለአመታት የተሻገሩ በታሪክ ሂደት የተሻገሩ ችግሮችን ቋጠሮችን ለመፍታት በአንድ በኩል እየመከሩ ነው። በአንድ በኩል ደግሞ ከተፈጥሮ ጋር ተጣልተን ተፈጥሮ እየከሰሰችን ነው፣ ተፈጥሮ እየቀጣችን ነው። ከዛ ለመውጣት ደግሞ በአንድ እጅ ችግኝን እየተከለ ነው የምንገኘው። እነዚህን ሁለቱ ምን አገናኛቸው የሚለውን ከሞሊቶ ለጀምርና ወደ ውርስት ሄዳለሁ። በጣም ያገናኛቸው አንዱ ጊዜው ያገናኛቸዋል። ያለንበት ጊዜ ሀገር እየመከረችም ነው፣ ሀገር እየተከለችም ነው። ይሄ በራሱ ያገናኘዋል። ግን ከዛ ባለፈ ስለ ሀገር ማጽናት አይደል ስናነሳ የነበረው ጠቅላይ ሚኒስትሩም ደጋግመው ሲያነሱ የነበረው ሀገር ማጽናት እና መሰረት መጣል። መሰረት ሲጣል ደግሞ በሁለት ነገሮች ነው። ሁለቱም ጉዳዮች በተለይ ሁለቱም ጉዳዮች እንፈታለን ብለው የጀመሯቸው ጉዳዮች ኢትዮጵያን በብዙ ፈትነዋታል። ስለ ምክክር ስናነሳ ያለፉት ጊዜያት ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ቀውሶችን ለመፍታት እየተወሰደ የሚገኝ የኢትዮጵያን ሁለንተናዊ ህመሞች እናክማለን ብለው ኢትዮጵያውያን ከጫፍ እስከ ጫፍ በርስ በርስ መተማመን አልፈው አጀንዳቸውን አዋጥተው 4000 ተወካዮቻቸውን ልከው አዲስ አበባ ላይ ተገኝተው ምክክር እያደረጉበት የሚገኝ ነው። በውጤቱም ስንመለከት ደግሞ የሚመጣው ውጤት የኢትዮጵያውያን የጋራ ውጤት፣ የጋራ ስኬት፣ የጋራ የመቻል ውጤት ሆኖ ልንመለከተው የምንችለው ነው። ባለመመካከራችን ምን አጥተናል የሚለው ያለፉት ኢትዮጵያውያን ያለፉት ጊዜያት በፖለቲካ ሂደታችን ላይ የተፈጠረው አለመተማመን፣ ባለመተማመኑ ምክንያት ደግሞ የተረጋጋ ስርዓተ መንግስት እንዳይኖር የተደረገበት፣ የተረጋጋ ስርዓተ መንግስት ደግሞ ዜጎችን ማመን ተስኖትም ጭምር ከባድ የሆነ የአለመተማመን መንፈስ ሰፍሮ የነበረበት ነው። በዚህ ምክንያት ማሳካት የነበረባት ከነበራት ስልጣኔ አኳያ ከነበራት አቅም አኳያ አንዳንድ ሀገራት የሚያደርጉት ነገር ቢጠፋ እንኳን የሰው ኃይላቸውን አቅማቸው አድርገው የህዝብ ብዛታቸውን አቅም አድርገው በትንሽ ነገር ጀምረው መለወጥ ይጀምራሉ። ኢትዮጵያ ይህን ያክል ሚሊዮን ህዝብ ይዛ እንኳን ለመለወጥ አለመተማመኑ እርስ በርስ ተጠላልፈን እንድንወድቅ ያደረገውን ሂደት አሳልፈናል። ስለዚህ በብዙ ወደ ኋላ ቀርተናል የሚለውን ቁስሉን ያወቅንበት ነው ምክክሩ። በአረንጓዴ አሻራም ስንመጣ ያለፉት ጊዜያት በአመት እንግዲህ ከ130 ቢሊዮን ቶን በላይ አፈር ከተራሮችና ከኢትዮጵያ አርሶ አደር መሬቶች ላይ ተጠርጎ እየሄደ በማዳበሪያም ብንለው በዩሪያ ብንለው በዳፕ ብንለው ብናርሰው ብንጥር ብናደርግ መሬቱ እየነጠፈ የመጣበት ሂደት እንደነበረ ይታወቃል። ይሄም ዋነኛው ምክንያት ለግብርና ስራ የጀርባ አጥንት አፈር ነው። ለግብርና ስራ የጀርባ አጥንት ውሃ ነው። ሁለቱን ነገሮች እያጣናቸው ነው። ምክንያቱም 40% የነበረ ደናችንን አመናምነን ታች አውረድ ነው።
በማውረዳችን ምክንያት መሬቱ ነጠፈ፣ ፍሬ መስጠት እምቢ አለ፣ ወንዞች ደረቁ፣ የውሃ ምንጮች አንሰጥም አሉ፣ የወተር ቴብሏ ራሱ ዝቅ አለ። ስለዚህ ኢትዮጵያ በብዙ ተጎዳች፣ ምርትና ምርታማነት ቀነሰ። ያው የህዝብ ቁጥር ይጨምራል እንጂ እንደሚታወቀው መሬት አይጨምርም። የምታደርገው የምትችለው እየቀያየርክ መዝራት ነው። የሰው ቁጥር ይጨምራል። ስለዚህ ኢትዮጵያ በምርትና ምርታማነት በአካባቢ ጥበቃ አንጻር ወንዞቿን እያጣች ትገኛለች። ይሄ ደግሞ በሁሉም ዘርፍ ላይ ተጽዕኖ እያሳደረባት ነው። ስለዚህ ብለው መፍትሄ ኢትዮጵያውያን ሀገራዊ የሆነ መፍትሄ ያመጡ። ልክ እንደየትኛው እንደ ምክክሩ ሁሉ ተመካክረን ኢትዮጵያዊ የሆነ ተቋም አቋቁመን ኢትዮጵያውያን የሚመሩት እቅድ፣ ኢትዮጵያውያን የሚመሩት ተቋም የምክክር ሂደቱንም መፍትሄውንም ኢትዮጵያውያን ያምጡት ተብሎ በምክክሩ እንደመጣው ሁሉ በአረንጓዴ አሻራም ኢትዮጵያውያን ለደሙበት ነገር አገር ለቆሰለችበት ነገር ከኛ ተርፎ ደግሞ ለጎረቤት ሀገራትም እንዲሁ እየተረፈ ያለውን ችግር ለመቅረፍ መስራት አለብን፣ ችግኝ መትከል አለብን የሚል ኢትዮጵያዊ መፍትሄ መጣ። ኢትዮጵያዊ መፍትሄን የተቀበሉ ዜጎች ደግሞ ተግብረው ውጤቱን መመልከት ጀመሩ። ስለዚህ ሁለቱ በአንድ ሰሞን ሲገጥሙ ደግሞ ያን ሳንቲም ሁለት ግልባጮች ናቸው። ሀገር ማከሚያ ናቸው፣ ሀገር የደማችባቸው ናቸው። ሁለቱም ሊፈቷቸው ይዟቸው የመጡት ጉዳዮች። ስለዚህ አሁን ደግሞ የመጨረሻው ምዕራፍ ላይ እንደውም በትላንትናው ዕለት የሀገራዊ ምክክር ተሳታፊዎች 4,000ዎቹ ወጥተው ችግኝ ተከላ መርሃ ግብር ላይ የተሳተፉ እንደነበረ ተመልክተናል። እና ፕሮፌሰር መስፍን አርአያ ሲገልጹ የነበረው አንድ በጣም የሚያስገርም ነገር ነበረ። ሀገርን እናጸናለን፣ የታመመችውን ሀገር እንፈውሳታለን ብለን ስንነሳ በተለያዩ ዘርፎች ነው። አንድም በምክክር ተነጋግረን ችግሯ የተፈታች ሀገርን ለቀጣይ ትውልድ ማሻገር፣ በዚህ በኩል ደግሞ የታመመችውን ተፈጥሮን አክመን ለቀጣይ ትውልድ የምናሻግራት ሀገር። አንድም ስለ ቡና ስናነሳ ነበረ። አሁን የተከልናቸው ለቀጣይ ትውልድ ነው ትልቅ ፍሬ የሚያፈሩት። አሁን የተከልናቸው አቮካዶዎች በብዙ በውጤት የሚገለጡት በቀጣይ ትውልድ ላይ ነው። ስለዚህ በተፈጥሮ ሀብት ጥበቃም ቢሆን ለትውልድ የተሻገረች ኢኮኖሚዋ ደረጀት ያለ ሀገር፣ አካባቢ ጥበቃ ላይ ጠንካራ ስራ የተሰራላት ሀገርን ለማሻገር እንችላለን እየተባለ ነበር። ልጆቻቸውን ይዘው የመጡ እንደነበሩ እናስታውሳለን። በምክክር ሂደቱ ላይ ሊሳተፉ ሲተክሉ የሚተክሉት ለምክክሩ ሲመጡ የምነጋገረው ስለኔ እኔ ስለፈጠርኩት ከዛ የተቀበልኩትና ሳልፈታ ስለቆየሁት ቀጣይ ደግሞ ብቶ አንተንም ሊጎዳ የሚችል ነገር ነው። ዛሬ ፈትቼ አልፋለሁ። ጊዜ ሊፈጅ ይችላል፣ አለመግባባት ሊፈጠር ይችላል። ግን አለመግባባቱንም በመግባባት ፈትቼው ከትከሻዋ በችግር ብዛት ያልጎበጠች ሀገርን አሻግርልሃለሁ ብለው የ9 ወር ልጃቸውን ይመጡ ነበሩ። አሁን ደግሞ ወጥተው በአረንጓዴ አሻራ መርሃ ግብር ላይ ወጥተው በተከላው ላይ ሲተሳተፉ ደግሞ እዛ ጋር እየመከርኩ ያለሁት ያንተን ችግር የወደፊትን በኔ ፖለቲካ ያለመግባባት በኔ ማህበራዊ ያለመግባባት የተፈጠሩ ችግሮችን የተቀረፈች ሀገር ለአንተ ለማሻገር እንደሆነው ሁሉ በአረንጓዴ አሻራ መርሃ ግብር ዛሬ የምተክለው አንተ ጥላ የምታገኝበት፣ ዛሬ የምተክለው ወንዙ የተጠበቀ ሀገር ለአንተ የሚሻገርበት፣ ዛሬ የምተክለው ደርሶ ፍሬውን የምትለቅምበትን ችግኝ ነው እያሉ ለቀጣይ ትውልድም ምልክት እያስቀመጡ ነውና ሁለቱ ጉዳዮች በብዙ ትስስር ያላቸው። ለዚያም ነው እኛም ተነጋግራ ችግሯን የምትፈታ እና የጸናች ሀገር፣ ተመካክራ ችግሯን የምትፈታ ሀገር፣ ተክላም ደግሞ በፍሬ የምትደምቅ ሀገር ስንል ይሄን የማንሳታችን ዋነኛው ምክንያትም ይሄ ነው። ወደ ውርስት እመጣለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ትላንትና ብዙ ቦታ ተዘዋውረው አሻራቸውን ሲያኖሩ ነበር። አሻራቸውም ባኖሩበት ሁሉም ቦታዎች ሲያነሱት በተደጋጋሚ ሲያነሱት የነበረ አንድ ቃል አለ አስረግጦ። ያም ምንድነው? መሰረት ማኖር ብሎ የሚያነሱት። መሰረት ያሌላት ሀገር፣ መሰረት ያሌለው ትውልድ መሄጃም የለውም መድረሻም የለውም መቆሚያም የለውም ብለው አንስተዋል። እና መሰረት ማኖር በምክክር መሰረት ማኖርን በአሻራ እንዴትና ለማን የሚለውን ለውብርስ እስቲ። በጣም ጥሩ ሞሊቶ ያነሳው ምናልባት ኢትዮጵያ የነበራት ነገር ግን ያንን ኖሯት ያጣችው ነገር የምትመልስባቸው ቁልፍ ጉዳዮች አድርጎ ነው። እኔ ደግሞ ወደፊት ሊሂድና እንዳነሳኸውም መሰረት መጣል የሚለውም ነገር ወደፊት ስለሆነ የሚወስደን አረንጓዴ አሻራም ሆነ በአረንጓዴ አሻራ እየሰራ ነው ያለ ነው ለትውልድ ሀገር እየሰራች ያለችው እየተወች ያለችው ነገርም ሆነ በሀገራዊ ምክክር ይህ ሀገር ከነበረበት ትልቅ ችግር ወደ ሌላ አዲስና ተስፋ ወደሚጣልበት ምዕራፍ ለመክተት እየተደረገ ያለው ጥረት በእርግጥም መሰረት መጣል ነው። ስለዚህ ሀገር እድገት፣ ስለ ኢኮኖሚው ብልጽግና፣ ስለ ቀጣይነት ስላለው እድገት፣ ስለ ዜጎች ኑሮ መሻሻል ካወራን ያለነኚህ ሁለት ነገሮች በጣም ቁልፍ የሚባሉ ነገሮች ስለሆኑ የአየር ንብረት ለውጥ ቀውስ ምንም አይነት ያደገም አድጎም የጨረሰ ኢኮኖሚን ቢኖርም
ምን ያህል ዳሜጁ ግልጽ ነው። በዛውኑ ልክ ደግሞ እየተራመደ ያለንም ኢኮኖሚ የመግታት አቅሙ በጣም ግልጽ ነው። ያደጉት ሀገራትን መመከት እስኪያቅታቸው ድረስ በጣም ብዙ ዳሜጆችን በዓለም ዙሪያ ያደረሰው ስለሆነ እሱን ማየት እንችላለን። በተመሳሳይ ደግሞ በምክክር ያልጸና በመግባባትና በአንድ ሀገራዊና ብሔራዊ ልብ ያልቆመ ሀገርም የምትሰጠውን የምትዘራውን እንደ ጥሩ መሬት ሊቀበል የሚችል አይሆንም ማለት ነው። በየትኛውም መስክ ብትሄድ ኢኮኖሚውንም ቅድም እንዳልኩት ኢኮኖሚውን ላሳድግ ብትል፣ ፖለቲካውን ላሻሽል ብትል፣ የዚህን ሀገር ማህበራዊ ሁኔታ ላሻሽል ብትል እነዚህ ሁለት ጉዳዮች በጣም መሰረት ሆነው እናገኛቸዋለን ማለት ነው። ይህንን መሰረት ስንጥል ምን እያደረግን ነው ለሚለው በጣም ጥሩ መግለጫ ወይም ደግሞ ሀሳቡን ማያያዣ እንዲሆነ ጠቅላይ ሚኒስትር አብይ አህመድ ከሰሞኑ ከአሚኮ ጋር በነበራቸው ቆይታ ሲያነሱ የነበሩትን 4 ነጥቦች ላንሳ። ካለፈው መንግስት በተለይም የመንግስታዊ እይታው ምንን መሰረት ያደርጋል የሚለውን ያብራሩበት ሀሳብ ነው። የዚህ በአራት ያሉን የነበሩን የዳበሩ የሚባሉ ሀገራዊ ሀብቶቻችን ላይ መሰረት ያደርጋል። የቅኔን፣ የደቦን፣ የሽምግልናንና የገዳን ጉዳይ ሲያነሱ በአረንጓዴ አሻራ እነዚህን 4 ነገሮች እስኪ እናያቸው። አረንጓዴ አሻራ ቅድም እንዳልኩት ቀደም ሲል ጉዳዩ ሲጀመር የተከለ ለአንድ መንግስት ለአንድ ቡድን እያደላ ያለ ወይም ደግሞ በንቅናቄው የተሳተፈ ስለ ንቅናቄው ያወራ እንደዚህ አይነት አዝማሚያዎች የሚታዩበት የምናደርገው ለሀገር ሳይሆን ለትውልድ ሳይሆን የአንድን ፓርቲ ሀሳብ እንደው ኢንተርቴን እያደረገን አይነት ተደርጎ የሚወሰድባቸው ናሬቲቮች ነበሩ። ስለዚህ እነኛ ናሬቲቮች በኮሙኒኬሽን ነው ብለውናል። ቅኔ የመደመር መንግስት እይታ ኮሙኒኬሽንን በምን አይነት መሰረት ላይ የጣለ እንደሆነ እንደዚህ አይነት የተዛቡ ሀሳቦችን ከህዝብ ጋር ባለው ኮሙኒኬሽን ከየትኛው የተሳሳተ እይታ ወደ የት አውጥቶት አሁን ላይ ህዝቡ ይሄንን ጉዳይ በባለቤትነት መንገድ ገዝቶት ለዛ እየሰጠ ያለውን ያልተቋረጠ የሚባል ምናልባት ስንጀምረው አረንጓዴ አሻራን እኮ ሃይፕ ሊኖረው ይችላል አይደል? አዲስ ነገር ነው ምናምን ልናረገው እንችላለን። ገብቶን ግን በዘላቂነት የምንከውነው ነገር ነው ወይ የሚለውንም ያረጋገጥንበት የመጣንበት አመታት በመንግስትና በህዝብ መካከል ያለው ተግባቦት ኮሙኒኬሽን የሰራው ትልቅ ስራ አለ ብዬ አስባለሁ። እነዚህም በተለይ የተዛቡ ሀሳቦችን በማረም ረገድ ማለት ነው። ደቦ ያው እንደምናውቀው እንደውም ለአረንጓዴ አሻራ በጣም ወካይ የሚሆነው ቃል ነው። ያለንን የተበታተነ ኃይል በአንድ ስናስተባብር ማድረግ የምንችለውን ለኛ ለራሳችንም አረጋግጠናል። በድጋሜ ልክ ከዚህ በፊት ባነሳናቸው ታሪካዊ ጉዳዮች እንዳረጋገጥ ነው አዲስ መልኩ በአረንጓዴ አሻራ ማረጋግጠናል። ትውልድ ከዚህ ወዲህ ስለ ኢትዮጵያ ሪፈር ሲያደርግ የሚያነሳውን ትልቅ ነገር ትተናልፈናል። ለዓለምም እንደዚሁ አስረግጠናል ማለት ነው። ስለዚህ ትብብርን መሰረት ያደረገ ደቦ በሚለው ጽንሰ ሀሳብ ውስጥ ደግሞ ትብብርን መሰረት ያደረገ ነገር እንዲህ ያለ ትልቅ ኢትዮጵያዊ ችግር አይደለም። አረንጓዴ የአየር ንብረት ለውጥ ቀውስ ኢትዮጵያዊ ችግርን ብቻ ሳይሆን ሎካል ችግራችንን ብቻ ሳይሆን ዓለም መፍትሄ አታለት ግራና ቀኝ እያለችበት ላለችው ጉዳይ እንኳን አቅማችንን አንድ ላይ ካመጣን መልስ መሆን እንችላለን ኢትዮጵያውያን የሚለውን በደቦ በትብብር ያረጋገጽንበት ነው ብለን ማንሳት እንችላለን። ሽምግልና የሚለውንም ሀሳብ ግጭቶችን ወይም ደግሞ የተለያዩ ሀሳቦችን ግጭት በማህበረሰብ መካከል ወይም ደግሞ በአንድ ግለሰብ በአንድ ግለሰብ ብቻ ሳይሆን ከስርዓት ጋር ሊሆን ይችላል ወይም ደግሞ ከአንድ ነገር ጋር ለምሳሌ አረንጓዴ አሻራ ከሚለው ጽንሰ ሀሳብ ጋር ግጭት አለን ወይ እሳቤውን ለትውልድና ለሀገር የሚጠቅም ነው ብለን በገዛንበት ልክ ነው ወይስ ልክ ባልሆነ መንገድ ነው የምንወስደው የሚለውንም እንደዚሁ በእንደዚህ አይነት ሁኔታዎች የምናክምበት ቅድም ባነሳውት መልኩ ናሬቲቮችን በመቀየር ፖለቲካል ዲስኮርሱን በመቀየር የምናመጣው ነው። የመጨረሻው ነጥብ ገዳ የሚለው ነው። ገዳ ላይ ሀሳቡ ነገሮችን ስራዎችን ተቋማዊ ማድረግ የሚለው ነው። ይህ ሀገር ቀጣይነት ያለውን የታለመለትን ወይም ደግሞ አሁን የምናወራለትን እድገት የሀገር ብልጽግና የኢኮኖሚያዊ እድገት ለማረጋገጥ ወይም ደግሞ ኢትዮጵያ እንድትደርስ የምንፈልግበት ቦታ ላይ ለማየት የምንጀምራቸውን ስራዎች በሙሉ በውጤት መቀየር ብቻ ሳይሆን ያንን ውጤት ተቋማዊ አድርጎ ማስቀጠል የምንለውን ነገር ነው የሚያረጋግጠው። ምክንያቱም ለትውልድ ነው ስንል ተቋማዊ ባልሆነ አደረጃጀት ውስጥ የተበታተነ ነገር ለትውልድ ማሻገር አንችልም ማለት ነው። ስለዚህ አረንጓዴ አሻራ ለምሳሌ የአንድ ጀንበር ጉዳይን ከዚህ ወዲህ እንዘጋለን ብለናል። ያ ማለት ሂደቱ አይቋረጥም። ግን ሂደቱን ስናደርግ በዘመቻ ብቻ ሳይሆን ከዘመቻ ደግሞ ወጥተን በዘመቻ ያገኘነውን ውጤት ማጽናት እንችላለን ወይ እንደ ሀገር የኢንስቲቱሽናላይዝ ማድረግ እንችላለን ወይ ተቋማዊ ማድረግ እንችላለን የሚለውን አቅማችንን ደግሞ በቀጣይ የምናይበት ነው። ይሄንኑ በእነዚህ 4 ነጥቦች ለአረንጓዴ አሻራ ያነሳሁትኝንም ነገር እንደዚሁ ለምክክሩ የምናይበት ነው። ምክክሩ
በቅኔ በሚለው ኮሚኒኬሽን በሚለው ነገር ላይ የመጀመሪያ ነገር አመጣን ብዬ የማስበው ነገር ከዚህ በፊት የነበረውን ነገር የቀየረ ነው። ይህ ሀገር ተግባብቶ ተነጋግሮ በጣም የብዝሃ ማንነት ሀገር ነው። ይሄ ብዝሃ ማንነትም ይሁን የተለያዩ ምክንያቶች የፈጠሩትን ልዩነት ማረቅ እንችላለን፣ ምክክር ማድረግ እንችላለን የሚለው ኮሚኒኬሽን ህዝብና መንግስት መሀል በጣም ውጤታማ በሆነ መንገድ ተፈጥሯል ማለት ነው። ያ የተፈጠረው ተግባቦት ነው ዛሬ የምናየው ምናልባትም ወደ መጨረሻው እየተንደረደረ ላለው የምክክሩ ምዕራፍ ያደረሰን ማለት ነው። ህብረታችን ቅድም በደቦ ያነሳ ነው ለምክክሩ በጣም አስፈላጊ ነው ብለን ካነሳናቸው የምክክር መርሆች ጋር የሚገናኙ ናቸው። ሽምግልና የነበረውን ቅራኔዎች፣ ታሪካዊ ቅራኔዎች ለሀገርና ለህዝብ ህልውና ሲባል እንዴት እናቻችላቸው፣ እንዴት እንተው፣ እንዴት እንካስባቸው የሚለውንም እንደዚሁ ኢንተርቴን የምናደርግበት ሌላኛው ጉዳይ ነው። እንደዚሁ የሀገራዊ ምክክርን ተቋማዊ አድርጎ ማዝለቅ የሚለውም ደግሞ እንደዚሁ ገዳ በሚለው የመደመር መንግስት እይታ ውስጥ እነዚህ ሁለት ጉዳዮች መሰረት በመጣል ደረጃ በዚህ መልኩም ማየት የምንችላቸው ናቸው ብዬ አስባለሁ። ፕሮግራማችንን እያጠቃለልን እንግዲህ እየተከለች የምታፈራ እየመከረች የምትጸና ሀገር በሚለው ጥላ ስር ነው እየተወያየን ያለ ነውና አሁን እያነሳን ያለ ነው ስለ ምክክሩም ስናነሳ ስለ አረንጓዴ አሻራም ስናነሳ ስለ መሰረት መጣል መሰረት ማኖርን ነው። መሰረት ማኖር ደግሞ ለቀጣዩ ጠንካራ ሀገር ሰላማዊ የተጠበቀ ጥሩ አየር ያላትና ስለ ቀጣዩ ትውልድ ነው እያወራን ያለ ነውና ይህንን መሰረት መጣል መንግስት የድርሻውን እየተወጣ ነው። እኔና እናንተ ኢትዮጵያውያን ዜጎች ነን። ምናልባት ለሚቀጥለው ትውልድ የተፈለገችዋን ኢትዮጵያ ለማስረከብ ቅድም ያልናቸው ዋና ዋና የተባሉት ለትውልድ የሚሆኑ ወደፊት ስለምትፈለጓ ኢትዮጵያ መሰረት የሚሆኑ ነገሮችን ከማጠናከር አንጻርስ አጠር ያለ ደቂቃ ልስጣችሁና ከማን ምን ይጠበቃል የሚለውን ለሞሊቶ 3 ደቂቃ ለውብር 3 ደቂቃ። እሺ የአረንጓዴ አሻራ ሆነ የምክክር ስራውን ጠምረን ስንመለከተው ዋነኛው ጉዳይ ለአሁኑ ትውልድም ለቀጣይ ትውልድም ፍሬያቸው የሚገለጥ ስለሆነ ነው። ወደ መጨረሻ አካባቢ ውብረስት ተቋማት ማንበርን ስታነሳ ነበር። ይሄ ማለት ማንኛውም እቅድ መሬት ላይ የሚወርደው መንግስት ሀሳቡን ያመጣዋል ወይንም ሀሳብ የሚያመነጩ አካላት ፖሊሲ አውጪዎች ሊሆኑ ይችላሉ። ሀሳቡ የመጣው ሀሳብ ግን ስለ ሰውየው ሳይሆን ሀሳቡን ነው ሰው ተቀብሎ በፍሬ መዝኖት በእርግጥም ያሰራናል የሚለውን በእርግጥም ፍሬ ያመጣል የሚለውን ከተመለከተ በኋላ ወደ ተግባር የሚቀይረው። በምክክር ሂደቱ ላይም ሆነ በአረንጓዴ አሻራው ላይ ዜጎች ካገኙት ትልቅ ነገር አንዱ እና መሰረት ከተጣለበት ነገር አንዱ ቀጣይ ትውልድ ከችግር የተላቀቀች ሀገር ይቀበላል። በምክክርም ከችግር የተላቀቀች ሀገር ኢኮኖሚያ ከፍ እንዲል ሊያደርጉ የሚችሉ የአካባቢ ጠበቃሚው ሌሎችንም ጀምር ይቀበላል ስንል ትልቁን ድርሻ ሊወስድ የሚችለው ይሄን ሊያደርግ የሚችሉ ተቋማት አሉ ወይ? ሀሳቡን ተቀብለውት መተግበር ጀምረዋል ወይ? ዜጎች ይሄን የሚቀበሉ አካላት መጥተዋል ወይ የሚለውን ማንሳት ያስፈልጋል። የአረንጓዴ አሻራ መርሃ ግብር በተጀመረባቸው አመታት የመጀመሪያዎቹ አመታት የነበረውና አሁን ከቅርብ ጊዜያት ወዲህ ስንመለከት ደግሞ ባንኮች፣ የመንግስት ቢሆን የግል ድርጅቶች፣ ሲቪል ማህበረሰብ ድርጅቶች በኢትዮጵያ ውስጥ የሚኖሩ ኤምባሲዎችም ጭምር ወጥተው ቦታ ስጡን ብለው ጠይቀው የመትከል ባህልን እያመጡ ነው። ይሄም ማለት መንግስት ጎትጓች ሳይሆን መንግስት ቀስቃሽ ሳይሆን ምን ማድረግ ጀምሯል ማለት ነው። የተከላ መርሃ ግብር ውስጥ መግባት ጀምሯል። ተቋማዊ ማድረግ ማለት ይሄ ነው። ሁለተኛ ደግሞ ይሄን የሚመሩ ተቋማትም በተናበበ መልኩ ስራቸውን መስራት ጀምሯል። አሁን ለምሳሌ በዚህ ስራ ውስጥ እጁን ካስገባ ተቋም ውስጥ ኢትዮጵያዊ ተቋም ውስጥ አንዱ የጂኦስፓሻል ኢንስቲትዩት ይጠቀሳል። ጂኦስፓሻል ኢንስቲትዩት የት ቦታ ምን ያህል ችግኞች ተተከሉ፣ እንዴት ተተከሉ የሚለውንም በቴክኖሎጂ በተደገፈ መልኩ መስራት ጀምሯል። ተናበው ከነግብርና ሚኒስቴር ከቴክኒክ ኮሚቴውና ከሌሎች አካላት ጋር። ስለዚህ ባለቤቱ እየበዛ ነው። ልክ ይሄ እንዳለ ደግሞ በምክክር ሂደት ላይም ስንመለከት በቀጣይ ሂደትም አሁን የተፈጠሩ ችግሮች ይፈታሉ ብቻ አይደለም፣ በቀጣይ ችግር ሊፈጠር ይችላል። እግርና እግር የሚጋጫል እንኳን ሰውና ሰው ሲጋጭ ግን የሚፈታው እንዴት ነው? ዘመናትን ይሻገራል ወይ? እንዳሁኑ ዘመናትን ሲሻገር ደግሞ ትርክትና ታሪክ ከግራና ከቀኝ ሲያዋክቡት ታሪኩ አዲስ መታያ ሆኖ አዲስ መልክ ይዞ መጥቶ ሌላ የግጭት መነሻ ምክንያት እንዳይሆን ወዲያው ችግር ይፈጠራል፣ ወዲያው ይፈታል። ይህን ማድረግ የሚችል ተቋም አለ ወይ? አዎ። ልክ ምርጫው ላይ ስናነሳ እንደነበረው ከዚህ በኋላ ተቋማትን ካላነበረን ተቋማት ጠንካራ የሆኑ ተቋማት ካልተገነቡ የተጀመሩ ነገሮች ውጤት መያዝ አይችሉምና ከዚህ አንጻር ህዝቡ ባለቤት ሆኗል። ከህዝቡ ባለቤትነት ባሻገር ደግሞ ተቋማት ይሄን መስራት ጀምረዋል። መሰረት መጣል ስንል ሌላውና የመጨረሻው የማነሳው ትልቅ መሰረት የተጣለው ትውልዱ አካባቢ ጥበቃን እንዴት አድርጎ መጠበቅ እንዳለበት መሰረት ተጥሎለታል። ሀገርን ማሻገር የሚቻለው በምን አይነት የምክክር ሂደት እንደሆነ መሰረት ተጥሎለታል። ከዚህም ይሻገራል። ይነቃቸው ሰሞኑን አንድ ጥናት
ስንመለከት ነበር። አንተም ተመልክተዋል። የዓለም አቀፉ የዩናይትድ ኔሽን የአካባቢ ጥበቃ ፕሮግራም ከኢጋድ ጋር አንድ ላይ የሰሩት ነበር። በ4 ዓመታት ይሄ ማለት 24 ቢሊዮን ብቻ ችግኝ በተተከሉበት የመጀመሪያዎቹ 4 የአረንጓዴ አሻራ ዓመታት የተተከሉ ችግኞች ለቀጠናው ሀገራት ለጎረቤቶቿ ምን አመጡ የሚለውን ጥናት ከኢትዮጵያ የተሻገረ ምን አመጣ የሚለውን ሲያሳይ እንግዲህ የተተከሉት የ4 ዓመቱን ብቻ ነው ያዩ። ይሄ ማለት 24.2 ቢሊዮን ችግኞችን ብቻ ነው። በዚህ ከ1 እስከ 2 በመቶ ሂዩሚዲቲ እንዲጨምር አድርጓል ሪላቲቭሊ። ይሄ ማለት እርጥበት ጨምሯል በአካባቢው ላይ። ይሄ ማለት አካባቢ ቀጠናችንን ስንመለከት ደግሞ ኤልኒኖን ጨምሮ በረሃማነት የሚያጠቃው ነው። ድርቅ አለ፣ አርብቶ አደሮች አርሶ አደሮች አሉ፣ በጥምር ደግሞ እነዚህን የሚሰሩ አሉ። እነዚህ ወደ ምርት እንዲገቡ ወደ እርሻ ስራ እንዲገቡ እያደረገ ነው። ያለፉት ጊዜያት ደግሞ የተተከሉትን ያኔ እንግዲህ 24 ቢሊዮን አካባቢ ነበር። አሁን እንግዲህ 54 ቢሊዮን ደርሰናል። ከ30 ቢሊዮን በላይ ችግኝ ተተክሏል። የዛን ጊዜ የተተከሉ ችግኞች በደንብ አልደረሱም። አሁን ደግሞ 8ኛው ላይ ስንደርስ የተተከሉ ችግኞች መድረስ ጀምረዋል። አሁንስ ለቀጠናችን ምን እየሰጠ ነው ስንል በእርግጥ መሰረት እየጣልን ስለመሆኑ ትልቅ ማሳያ ነው። ጠቅላላ ስናደርገው በምክክርም ይሁን በአረንጓዴ አሻራም ይሁን ሀገራችን እየሰራች የምትገኘው ስራ ለትውልድም መሰረት እየጣለ ነው። መሰረት የሚጥለው በኢኮኖሚ ነው። መሰረት የሚጥለው ተነጋግሮ ችግር ከመፍታት አንጻር ነው። ለቀጠናውም እንዴት ነው አካባቢ የሚጠበቀው፣ እንዴት ነው ከኢትዮጵያ ጋር መስራት ያለብን ለሚለውም በተጨባጭ ደግሞ መሬት ላይ በመጣላቸው ውጤትም ቀጥሎ የሚያገኟቸው ትልልቅ ውጤቶች ስላሉ መሰረት የጣለው ከሀገር ተሻግሮ ከዜጎች ተሻግሮ ለቀጠናችንም ጭምር ነው ለማለት ነው። ውብርስት መሰረት ማኖር ከማን እንዴት ሚሊዮን 3 ደቂቃ በጣም ብዙ የሚባለው ስራ በተለያየ ዘርፍ አሁን ኢትዮጵያ ባለችበት የማደግ ፍላጎትና የማደግ ፍላጎት ብቻ ሳይሆን ተግባራዊ ስራዎችን አጣምሮ እየሄደ ባለው የኢትዮጵያ የታሪክ ምዕራፍ ውስጥ ማለት እንችላለን። ይሄንን ጊዜ ብዙ ነገሮቹ የወደፊትን ታሳቢ ያደረገ ተደርገው እየተሰሩ ያሉ በመሆናቸው የወደፊቱን ከምን ጊዜውም በላይ ያቀለለ ወይም ደግሞ ሊያቀል የሚችል አይነት እርምጃ አስቀድመው እየተወሰዱ ነው ብዬ አስባለሁ። ለዚህ አሁን የምናነሳቸው የዚህ አረንጓዴ አሻራና የምክክር ጉዳይ በጣም ግልጽና በቂ ምሳሌዎች ናቸው ብለን ማንሳት እንችላለን። ዋናው ነገር ምክክርን ስናነሳ ለምሳሌ ለዚህ ሀገር በጣም ተደራራቢ የችግር ውደት ውስጥ ለመቆየት ምክንያቱ ነው ብለን ያሰብነው ነገር ምክክር ማድረግ ዛሬ አልነበረ የሚያስፈልገን ብለናል። በተደጋጋሚ ቀደም ባሉት ጊዜያት በጣም ብዙ ምክክር የሚያስፈልጉን እኛን ጠረጴዛና ወንበር የሚያስቡ በጣም ብዙ ታሪካዊ ጉዳዮች ነበሩ። ያኔ ማድረግ አልተቻለም። አሁን ማድረግ ሲቻል አንድ የቀረፍ ነው ወይም ደግሞ ያስወገድ ነው ወደ ኋላ ልንመለስበት ማንችል አንድ ችግር አለ ማለት ነው። ምናልባት ተነጋግረን ልዩነት ያመጣብንን ችግር በሙሉ በስምምነት ፈተናል ሳይሆን ልዩነት ያመጣብንንም ቅድም ሞልቶ እንዳነሳው ከዚህ በኋላም ልዩነት ሊሆን የሚችል ሀገራዊ መግባባታችን ብሔራዊ አንድነታችን መካከል እንደ ችግር ሊሰነቀር የሚችል ነገርን በምንድነው የምናስወግደው ለሚለው ነገር ግን ከሀገራዊ ምክክር በኋላ ወደ ነፍጥ ወደ ማንሳት የማይመለስ ሜንታሊቲን በትውልድ መካከል እያኖርን ነው ማለት ነው። የትኛውም አይነት ችግር ሊኖር ይችላል። የትኛውም አይነት ገና የሚያድግ ሀገር ነው ያለን። ይህንን በማድረግ ሂደት ውስጥ ቅድም እንዳነሳ ነው በጣም ብዝሃ ፍላጎት ብዝሃ ማንነት ያለበት ሀገር ነው። እነዚህ የሚወልዷቸው ከኖሩ ችግሮች ጋር ተዳምረው የሚወልዷቸው ችግሮች እንኳን ቢኖሩ ከአሁን ወዲህ ለኢትዮጵያ በምክክር ምክንያቱም ሰርቶ ማሳየት ነው ለአንድ ነገር ሰዎች በጭንቅላታቸው ነገሮችን ለመቀበል ማየት ይፈልጋሉ፣ ማየትና ማመን። ስለዚህ ኢትዮጵያ ውስጥ ይሄ አይቻልም የሚለው በጣም የብዙሃኖቻችን ፍርሃትና ስጋት ነበር ብዬ አስባለሁ። ከኛ በፊትም የነበሩት ትውልዶች ይሄንን እንደማይቻል የሚያሳዩቸው ብዙ ምሳሌዎች ነበሯቸው ወይም ደግሞ ብዙ ጉዳዮች ነበሯቸው። አሁን ግን ተደርጎ ታይቷል። ኢትዮጵያ ለመመካከር ቁጭ ብላለች። ልጆቿ ቁጭ ብለዋል። ሊሂቃኖቿ፣ መንግስቷ እንደዚሁም ደግሞ ከታችኛው ማህበረሰብ ጀምሮ አንድ ላይ ስለ ሀገር ጉዳይ በጣም ትልልቅ በሚባሉ ሀገራዊ ጉዳዮች ከዚህ በፊት የሌላው ዜጋ አይደሉም፣ ይሄ የልሂቃን ነው፣ ይሄ የዚህኛው ክፍል ነው፣ ይሄ የዚህኛው መደብ ነው ብለን በምንላቸው ጉዳዮች ሳይቀር እስከታችኛው የማህበረሰብ ክፍል ድረስ ኢትዮጵያውያን በአንድ ላይ መቀመጥ እንደሚችሉ እያየን ነው። ፉቴጆችን ሳይ አንዳንዴ ይገረማለሁ። ሚኒስትሮችን፣ ከፍተኛ የስራ ኃላፊዎችን በተለያየ ጉዳይ ላይ እንደዚህ አይነት እነዚህ ጉዳዮች የሚሰጡን አለ። በቃ ኢትዮጵያ ከዚህ ወዲህ ለችግሮቿ ወዴትም ማማተር አይጠበቅባትም።
ጀምረዋለች ሂደቱን ጀምረዋለች የሚለውን ነገር በተግባር ያሳየ ስለሆነ ይሄ በጣም ብዙ ነገሮችን መሰረትም ከመጣልም ባለፈ የችግሩን ብዙ ፐርሰንት የመናድ የችግሩን ብዙ ፐርሰንት የመፍታት አይነት ጉዳይ ነው ብዬ አስባለሁ። እንዳነሳ ነው ደጋግመን በምክክር በልዩነት የሚያድሩ ባለመስማማት ውስጥ ሆነን በመስማማት የምናልፋቸው ብዙ ጉዳዮች ሊኖሩ ይችላሉ። ውጤቱ የሚነግረን ብዙ ነገር ሊኖር ይችላል። ተስማምተን ምንፈታቸው ጉዳዮች እንዳሉ ሁሉ ማለት ነው። ስለዚህ ያ አይደለም የምክክር ዋናው ቁልፍ ውጤት ለኢትዮጵያ መጀመሯ ነው መቻሏ ነው። ቁጭ ብላ ይሄንን ሂደት 4 አመት ሙሉ ስትከውን በውጤት ማድረጓ ነው እዚህ መድረሷ ነው የሚለውን ነገር ያለምንም ኮሽታ ህዝብም ደግሞ ሙሉ የሆነ ይሁንታውን ሰጥቶ ያንን ማድረግ መቻሉ ነው የሚለውን ያየንበት ከመሰረትም በላይ የሆነ ትልቅ ውጤት የውጤቱን ግማሽ አግኝተናል ብዬ አስባለሁ። ለአረንጓዴ አሻራም በተመሳሳይ ነው። አረንጓዴ አሻራን በዚህ ልክ ቁጥሩ በጣም ያስደነግጣል አይደል? 800 ሚሊዮን በጣም ትልቅ ቁጥር ነው። ከህዝብ ቁጥራችን ስንትና ስንት እጥፍ ትልቅ ሊሆን ይችላል። እንደዚህ በዋዛ ፈዛዛ ልናየው እንችላለን። ግን እንደዛ የለም። 50 ያን ሁሉ 54 ሚሊዮን ህዝብ ወጥቶ ተመዘገበ፣ መረጠ። አሁን ደግሞ 26 ሚሊዮን ህዝብ ወጣና ችግኝ ተከለ፣ ሳምባን ተከለ ስንል አንዳንዶቻችን እንደ ቀልድ እንወስደው እንችላለን። ከዛ ግን 26 ሚሊዮን ቅድም እንዳነሳናቸው ፖለቲካል ኦርደርን አኑረናል ብለው ላሉ ለአብዛኛው የአውሮፓ ሀገራት የአጠቃላይ ፖፑሌሽን ነው አይደለ? በአብዛኞቹ ከዛም ያነሰ። ስለዚህ 26 ሚሊዮን ህዝብ ወጥቶ ይሄንን ማድረግ ችሏል በአንድ ጀንበር። ለአንድ አመት አይደለም፣ ለሁለት አመት አይደለም፣ ተከታታይነት ባለው ዘላቂነት እንዳለው በሚያረጋግጥ መልኩ ለ8 አመታት ይሄንን አድርጎታል ስንል እንዳልኩት ይሄኛውም ድርጊት በተመሳሳይ መሰረት ከመጣልም ያለፈ ነው ብዬ አስባለሁ። ሰፊ ነገሮችን አንስተናል። ሁለታችሁንም እጅግ አድርጌ አመሰግናለሁ። እናመሰግናለሁ። ተመልካቾች ከፋና ሚዲያ ኮርፖሬሽን ፋና ወቅታዊ ሀሳብ ላይ እየተከለች የምታፈራ እየመከረች ስለምጸናዋ ሀገር በስፋት አንስቷል። ሞሊቶ ኤልያስ፣ ውብርስ ተሰማና ይነቃቸው ኃይለማርያም ነበርን። ጤና ይስጥልኝ።